ከወጥም ሻቡጢ የማይበልጥ ሕፃን ዝንጀሮ ጃፓን በሚገኝ መካነ አራዊት ውስጥ ብቻውን ተቀምጧል። ትንሽ ነው፣ በጣም ትንሽ። እንኳንስ ብቻውን ለመሆን ከእናቱ ጉያ ለመውጣት ዕድሜው ያልደረሰ እምቦቃቅላ። በምስል የሚመስለው በቀለም የሚለየው በቁመት የሚበልጠው ብርቱካናማ የጨርቅ አሻንጉሊት አቅፏል። ሕይወቱ በአሻንጉሊቱ ላይ የተመሠረተ እስኪመስል ሙጥኝ ብሎበታል። ባለታሪኩን ዝንጀሮ ጃፓኖች ፐንች ኩን ይሉታል። ሲያሳጥሩት ደግሞ ፐንች። በጃፓን የኢቺዋ ከተማ መካነ አራዊት ውስጥ የተወለደ፣ ይችን ዓለም ከተቀላቀለበት ጊዜ አንስቶ እናቱ እንደ ልጇ አልተቀበለችውም። እንደ ጠላት ገፋችው። ፈቅዳ ያመጣችው ሳይሆን ፈቅዶ ከእሷ የተወለደ እስኪመስል ላይኗ ጠላችው። የሚያነጋግረው ጓደኛ፣ የሚያጫውተው እኩያ፣ አይዞህ የሚለው ቤተሰብ አልታደለም። በመካነ አራዊት ውስጥ የሚገኙት ሌሎች ዝንጀሮዎች ከእሱ ጋር ለመጫወት የሚያበቃ ምክንያትም ሆነ ፍላጎት የላቸውም። ሕፃኑ ዝንጀሮ ሰሞናዊው የማኅበራዊ ሚዲያ መነጋገሪያ ሆኗል። ታሪኩ የበርካቶችን ገጽ አጥለቅልቋል። በእርግጥ ብቸኝነቱ ሐዘን ይጭራል፣ መገፋቱ ልብ ይሰብራል። ግን ለምን ይሄ ሁሉ ደረሰበት? እንዴትስ ባልጠና አካሉ ባልበሰለ ዕድሜው ስነ ልቦናዊ ስብራቱን ተቋቋመው? ይህ አንጓ ላይ ነው። ሕፃኑ ዝንጀሮ ፐንች ባለፈው ሐምሌ ወር ነው የተወለደው። ከመወለዱ እናቱ ጡቷን ነፈገችው፣ እቅፏን ነሳችው፣ ከፊቷ ርቃ ጣለችው። ከዚህ በኋላ ነው እናቱ የጣለችውን መንጋው የገፋውን ሕፃን ዝንጀሮ የመንከባከብና የማሳደግ ኃላፊነት በመካነ አራዊቱ ሠራተኞች ላይ የወደቀው። በጡጦ እየመገቡ ሰዋዊ ሙቀት እየለገሱ ሕይወቱን ታደጉት። በተለይ ሁለቱ የመካነ አራዊቱ ሠራተኞች እንደ እናት የሚያቅፈው እንደ ጓደኛ የሚያጫውተው የጨርቅ አሻንጉሊትም አበረከቱለት። ፐንች ከአሻንጉሊቱ ጋር ተለማመደ። በሄደበት አይለየውም። አብሮት ይተኛል፣ አብሮት ይውላል። ሲያሻው እየጎተተ፣ ሲያሰኘው ላዩ ላይ እየወጣ፣ ሲፈልግ እንደ ወዳጅ እያቀፈ ይጫወታል። በቃ የፐንች ጓደኞች በብዙ አሻንጉሊቱ፣ በከፊል የመካነ አራዊቱ ባለሙያዎች ሆኑ። እንደ ዝንጀሮ ቢወለድም ላለፉት 6 ወራት እንደ ዝንጀሮ አላደገም። የሚያውቀውም ሆነ የሚሰማው የሰው ድምፅ ነው። የዝንጀሮ ቋንቋንም ሆነ ምልክት አልተማረም። ዓለሜ የሚለው የዝንጀሮ ዓለም የለውም። በዚህ መልኩ ግን መዝለቅ አይቻልም። እናም የመካነ አራዊቱ ባለሙያዎች አንድ ውሳኔ ላይ ደረሱ። በመካነ አራዊቱ በሚገኙ የዝንጀሮች ተራራ ከሚኖሩት 60 ዝንጀሮች ጋር መቀላቀል። ነገሮች ቀላል አልነበሩም። ፐንች ቢፈልጋቸውም የዝንጀሮ መንጋ ግን አልፈለገውም። የጎሪጥ ታየ። ሽታውም ቢሆን የሰው እንጂ የዝንጀሮ አይደለም። ማኅበራዊ ደንባቸውን አያውቀውም። ሳያውቅ ሲጥስ ደግሞ ኩርኮማ ይደርስበታል። ሲብስም ትላልቆቹ ዝንጀሮዎች አፈር ላፈር ይጎትቱታል። ከልጆቻቸው እንዳይገናኝ ይከለክሉታል። ከፊታቸው እንዲጠፋ ያሳድዱታል። ተቀባይ ያጣው ፐንች ይህኔ አሻንጉሊቱን እየጎተተ ብቻውን ይንከራተታል። ከሚደርስበት ትንኮሳና ጥቃት ለማምለጥ በአሻንጉሊቱ ይሸሸጋል። አሻንጉሊቱን አጥብቆ በማቀፍ ፍርሃቱን ያመልጣል። በአውስትራሊያ ብሔራዊ ዩኒቨርሲቲ የዘርፉ ባለሙያ የሆኑት አሊሰን ቤሂ እንደሚሉት እንዲህ አይነቱ መገፋትና መጣል ያልተለመደ ቢሆንም በተወሰኑ ምክንያቶች ሊከሰት እንደሚችል ግን ይናገራሉ። እንደ ተመራማሪዋ ዕድሜ፣ ጤናና ልምድ ማጣት ከዋነኞቹ ምክንያቶች ይፈረጃሉ። ፐንች የተወለደው ጃፓን በከፍተኛ የሙቀት ማዕበል እየተመታች በነበረበት ወቅት ነው። ይህም በእናቲቱ ስነ ልቦና ላይ ከፍተኛ ውጥረት ይፈጥራል ይላሉ ቤሂ። ከፍተኛ ሙቀት ሲኖር እናት ዝንጀሮ የውሃ ጥምና የድካም ስሜት ይጫጫናታል። ይህም በሰውነቷ ውስጥ ያለውን ኮርቲሶል የሚባለውን ጭንቀት አባባሽ ሆርሞን ከፍ ያደርገዋል። በከፍተኛ ጭንቀት ውስጥ ያለች እናት ደግሞ የእናትነት ፍቅር ለማሳየት ትቸገራለች። ሙቀቱ በራሱ የሰውነቷን ጉልበት ስለሚጨርሰው እናቲቱ ራሴን ላድን ወይስ ልጄን ላሳድግ የሚል የተፈጥሮ ምርጫ ውስጥ ያስገባታል። ውጫዊው ጫና ህልውናቸውን አደጋ ላይ እንደሚጥለው እንዲያስቡ አሊያም የሚወለደው ሕፃን የመኖር ተስፋ የለውም ብለው እንዲገምቱ ሊያስገድዳቸው ይችላል። ይህ ደግሞ የወለዱትን ከመንከባከብ ይልቅ ለራሳቸው ጤናና ለወደፊት እርባታ ቅድሚያ እንዲሰጡ ያደርጋቸዋል ሲሉ ተመራማሪዋ ያስረዳሉ። በፐንችም ላይ የተስተዋለው ይሄው ነው። እንደ ኤሊሰን ቤሂ ምናልባትም የፐንች እናት የመጀመሪያ ልጇ ከመሆኑ ጋር በተያያዘ የልምድ እጥረት ልጇን እንድትገፋው አድርጓት ሊሆን ይችላሉ የሚሉ መላምቶችም ይታከላሉ።
በመጀመሪያ ጊዜ የሚወልዱ ዝንጀሮዎች ግልገላቸውን እንዴት መያዝ ማጥባትና መንከባከብ እንዳለባቸው ግራ ሊገባቸው ይችላል። ይህ እናትነት ስሜት ወዲያውኑ ካልመጣ ግልገሉን እንደ እንግዳ ነገር አይተው ሊተዉት ይችላሉ። ፐንች በእናቱ ከተጣለ በኋላ የእንስሳት ጠባቂዎቹ በፎጣና በተለያዩ ሙቀት ሰጪ አልባሳት ሕይወቱን ለመታደግ ሙከራ አድርገው ሳይሳካላቸው ቀርቶ ነበር። ኋላ ግን አሻንጉሊቱን መጠቀማቸው የተሻለ ውጤት አስገኝቶላቸዋል። ምናልባት በመካነ አራዊቱ ጠባቂዎች የተሻለ እንክብካቤ ባያገኝ እናቱ እንደጠረጠረችው ይሞት ይሆን? ማን ያውቃል? ፐንችና የእንስሳት ጠባቂው ኮሱኬ ሺካኖ የተለየ ወዳጅነት አላቸው። ፐንች ሲፈልግ ኮሱኬ እግር ላይ ይጠመጠማል፣ አንዳንዴም ትከሻው ላይ ይንጠለጠላል። የጃፓን የዝንጀሮ ግልገሎች ጡንቻቸውን ለማጠንከር እንደተወለዱ ከእናታቸው አካል ጋር ይጣበቃሉ። አንድን ነገር ሙጭጭ አድርገው በመያዝም የደህንነት ስሜት ያገኛሉ። ሆኖም ፐንች ስለተጣለ የሚይዘው ነገር ሳያገኝ ነው ያደገው ይላል ኮሱኬ። አሻንጉሊቱ ዝንጀሮ መምሰሉ ፐንች ወደፊት ከመንጋው ጋር ሲቀላቀል የባይተዋርነት ስሜት እንዳይሰማው ያግዘዋል በሚል እሳቤ ባለሙያዎች ከአሻንጉሊቱ ጋር ያለውን ቅርበት እንዲያጠናክር አድርገዋል። አሳዛኙ የፐንች ታሪክ ድንገት በኢንተርኔቱ ዓለም ተከሰተ። መገፋትና መበደሉ በሰዎች ላይ የተፈጸመ እስኪመስል በርካቶች ርዕሰ ጉዳዩን መነጋገሪያቸው አደረጉት። ሐዘናቸውን ገለጡ፣ ተቆርቋሪነታቸውን አረጋገጡ። መሬት ለመሬት የሚጎተተው አሻንጉሊቱ በፀሐይ ንዳድ ባስቶ መጎስቆሉንና እየተቀደደ መምጣቱን ያስተዋሉ ሌላ አሻንጉሊት ለማበርከት ቀድመው ተገኙ። ቀናት አልፈው ሳምንታት ሲተኩ ነገሮች እየተለወጡ መጡ። ግንኙነቱ መሻሻል አሳየ። በፈራ ተባም ቢሆን ፐንች ከዕድሜ አጋሮቹ ጋር ለመጫወት ይሞክራል። ታላላቆቹም የርኅራሄ ፊት የሰጡት ይመስላል። አንዲት እናት ዝንጀሮ ፀጉሩን እየዳበሰች ስትቀምልለት ታይቷልና ይህ ለመካነ አራዊቱ ባለሙያዎች እንደ ትልቅ ድል ተቆጠረ። በዝንጀሮዎች ዓለም ፀጉርን እየዳበሱ መቅመል የማቅረብ ምልክት ነው። ግን አሁንም ብዙ ፈተና አለ። አሁንም ጡንቻቸውን የሚሰነዝሩበት፣ ጠላቻቸውን በጉልበት የሚያሳዩት አልጠፉም። ከጥቂት ቀናት በፊት የወጣ አዲስ ተንቀሳቃሽ ምስል ፐንች በድጋሚ ጥቃት ሲደርስበት አሳይቷል። አንድ ግዙፍ ዝንጀሮ ጅራቱን ይዞ ካዞሮ በኋላ አሳዶታል። ፐንችም አሻንጉሊቱን አቅፎ ከድንጋይ ጀርባ በመደበቅ ጥቃቱን ለማምለጥ ሞክሯል። አስገራሚው እስካሁን ፐንችና እናቱ አልተገናኙም። እናቱም ልትቀበለው ፈቃደኛ አይደለችም። ወደፊትም እናትነቷን አምና የመንከባከብ ዕድሏ በጣም ጠባብ ነው። የዝንጀሮ ሸምጋይ ያልዳኘው ፈተና። ያም ሆኖ ለፐንች ከትናንት ዛሬ ይሻላል። ሕይወትን ከመሰሎቹ ጋር እየተለማመደ ነው። ከዛሬ ደግሞ ነገ የበለጠ ይሆናል። እያደገ ራሱን መከላከል እየተማረ ራሱን ከመሰሎቹ ጋር ማመሳሰል ይችላልና። የፐንች ሕይወት ግን አንድ ቁም ነገር ያስተምራል። በፈተና ውስጥ እንኳ ፍቅር የማይቻለውን እንዲቻል ማድረጉን። አንጓ ላይ